ቅዱስ ጊዮርጊስና መቻል የፍጻሜ ተፋላሚ ሆነዋል። ትናንትና የተደረጉ ሁለት የግማሽ ፍጻሜ ጨዋታዎች ናቸው። ስቴዲየሙ ድባቡ አዲስ አበባ ስቴዲየም ተመልሷል። በቅዱስ ጊዮርጊስና በኢትዮጵያ ቡና ደጋፊዎች እነዚህ ሁለት ክለቦች ለኢትዮጵያ እግር ኳስ ያበረከቱት አስተዋጽኦ እጅግ በጣም ከፍተኛ ነው። ድጋፍንም በተመለከተ የስቴዲየሞችም ውበቶች ናቸውና ከረዥም ዓመታት በኋላ በአዲስ አበባ ስቴዲየም እነዚህ ሁለት ክለቦች እርስ በርስ ሲጫወቱ በደጋፊዎች መካከል የነበረውም ስሜት በጣም አሪፍ ነበረ። ድባቡም ከዚህ አስቀድሞ እንደነበረው ደማቅ ነበረ። ምናልባት ባለፈው ሳምንት የሁለቱ ቡድኖች ጨዋታዎች ሲደረጉ በስቴዲየም የተገኙ ደጋፊዎች ቁጥር አናሳ ነው በሚል በተወሰነ መልኩ እንደ ወቀሳም ስናነሳ ነበረና ትናንት ግን ሁለቱ ክለቦች እርስ በርስ የሚያደርጉት ጨዋታ ስለሆነ የከተማውም የሀገሪቱም ትልቁ ደርቢ ስለሆነ ስቴዲየሙ ሞልቶ ነበረ። በጣም ደስ የሚል ድባብ ነበረ። ኢትዮጵያ ቡና ሁለት ጎሎችን በፍጥነት አስቆጥሮ ነው ጨዋታውን የጀመረው። አቡበከር አዳሙና በፍቃዱ አለማየሁ ጎሎችን አስቆጠሩ። ቅዱስ ጊዮርጊስ ከዛ በኋላ ተመለሰ። ቢኒያም ፍቅሬ ሁለት ጎሎችን፣ ፉአድ ኢብራሂም በራሱ ላይ የቅዱስ ጊዮርጊስን ጎሎች አስቆጥረዋል። ጥሩ ፉክክር የታየበትም ጨዋታ ነበረ። ልክ እንደ ደጋፊው ድባብ ሁሉ የተቆጠሩትን ጎሎች ጥራት በጣም ከፍ ያለ ስለነበረ በሁለቱ ክለቦች መካከል የነበረው መፎካከር ከፍ ያለ ስለነበረ በጣም አሪፍ ነበረ። ትናንትና አሪፍ ምሽት ነበረ። ኢትዮጵያ ቡና ጎሎችን የሚያስቆጥርበትም እድል ነበረው። ከዛ በኋላ ግን ማስቆጠር አልቻለም። አሪፍ ፍክር የታየበት ጥሩ ድባብ የነበረው ጨዋታ ነው። 2-0 ሲመራ የነበረው ኢትዮጵያ ቡና በቅዱስ ጊዮርጊስ 3-2 በሆነ ውጤት ተሸንፏል። ለቅዱስ ጊዮርጊስ በጣም ትልቅ ውጤት ነው። ክረምት ላይ ከተጫዋቾች መውጣት ከአዳዲስ ተጫዋቾች በክለቡ በሚፈልገው ደጋፊዎች በሚፈልጉት ልክ አለመምጣት ተከትሎ በተወሰነ መልኩ ደጋፊዎች ላይም በማህበራዊ ትስስር ገጽ ላይ ስንመለከት ነበርና ይህን ድል ማስመዝገብ መቻል ለፕሪሚየር ሊጉም የሚሰጠው መልእክት ጥሩ ይመስለኛል። ያው በዚህ ውድድር ላይ አሸናፊ የሚሆኑ ጥሩ አቋም የሚያሳዩ ክለቦች በፕሪሚየር ሊጉ ላይ ጥሩ የመሆን መተማመኛ ይሰጣሉ ማለት አይደለም፣ ግን ምልክት ይኖረዋል። አሪፍ ምልክት ነው። ተቀናቃኝን ማሸነፍ መቻል ለፕሪሚየር ሊጉ ዝግጁ መሆኑን የሚያሳይ ነውና 10 ቀን የቀረው የኢትዮጵያ ፕሪሚየር ሊግ ሊጀምር ወይም ደግሞ እነዚህ ሁለት ክለቦች በድጋሚ ሊገናኙ 10 ቀን የቀረው የኢትዮጵያ ፕሪሚየር ሊግ የ2018 የውድድር ዓመት ሲጀምር በድጋሚ በመጀመሪያው ሳምንት እዚሁ አዲስ አበባ ስቴዲየም ላይ ይገናኛሉና ለዛ ምልክት የሚሰጥ ጨዋታ ይሆናል። ሁለቱም ቡድኖች ለፕሪሚየር ሊጉ ጅማሮ ተጋጣሚዎቻቸውን በደንብ የሚመለከቱበት ድካማቸውን ማስተካከል ለማረም የሚያዩበትም ጨዋታ ይሆናልና ለቅዱስ ጊዮርጊስ ደጋፊዎች እፎይታን የሚሰጥ ይመስለኛል። የትናንትናው ድል ከጠንካራ ተፎካካሪ ከደርቢ ጋርም የተደረገ ጨዋታ ስለሆነ ማለት ነው። ሁለቱም የቡና ጎሎች ከመስመር መሬት ለመሬት የተላኩ ኳሶች ናቸው። በጣም ጥሩ የተሰራባቸው ኳሶች ናቸው። ጎሎቹን ያቀበሉትም ተጫዋቾች እንደዚህ የተቆጠረበትም መንገድ በጣም አሪፍ ነው። በአንድ ንኬ የተቆጠሩ ጎሎች ናቸው። አሪፍ ጎሎች ተቆጥረዋል። የቅዱስ ጊዮርጊስም ጎሎች በጣም ግሩም ነበሩ። ቢኒያም የጨዋታው ኮከብ ነው። ግሩም ጎሎችን አስቆጥረዋል። ሶስተኛው የማሸነፊያ ጎል የተቆጠረበት መንገድ ተጫዋች አጥፎ ተረጋግቶ የጎል አስቆጣሪ አቅም ያሳየበት ግሩም ጎል ነው ቢኒያም ያስቆጠረውና የጨዋታው ኮከብ መባሉም የሚገባው ነበረ። ከጨዋታው በኋላ ፋሲል ተካልኝ የቅዱስ ጊዮርጊስ አሰልጣኝ ከመመራት 3 ጎሎች አስቆጥረው ማሸነፋቸውን እንደ ትልቅ ጠንካራ ጎን ቆጥሮታል። በእርግጥ ጠንካራ ጎን ነው። አንድ ቡድን መጀመሪያ ጎሎች እንዳይቆጠሩበት ነው ልምምድ የሚሰራው ጎሎችን ለማስቆጠር። ግን ደግሞ በጨዋታ ሂደት ተቃራኒ ቡድንም ተዘጋጅቶ ስለሚመጣ ጎል ካስቆጠረ ወደ ጨዋታ ተመልሶ ጎሎችን አስቆጥሮ ማሸነፍ እንደ ትልቅ ጥንካሬ የሚታይ ስለሆነ ማለት ነው። ላለመሸነፍ ያደረጉትን ተጋድሎም ተጫዋቾችን ማሳደግ እንፈልጋለን ብሏል። እዚህ ስሜት ላይ ቀጣይ እንሰራለን ብሏል። ጎል ከገባ በኋላ የነበረው ስሜት ከማስተዋል ጋር እንዲሆን ጠንክረን እንሰራለን ብሏል። ጥሩ ነው። ጨዋታውንም አጠቃላይ ከዚህ በኋላ በቅዱስ ጊዮርጊስ ቤት ውስጥ ልንመለከት የምንችለውን በተመለከተ የሰጠው አስተያየት ቢኒያም የጎሎች አስቆጣሪ የጨዋታው ኮከብ የቅዱስ ጊዮርጊስ ተጫዋች የመጀመሪያ ጨዋታውን ነው በሸገር ደርቢ ያደረገው። በአዲስ አበባ ስቴዲየም በደጋፊዎች ፊት በደማቅ ሁኔታ የተደረገ ነውና ትልቅ ስሜት ፈጥሮበታል፣ ትልቅ ደስታ ፈጥሮበታል። ከፋና ቴሌቪዥን ጋር ባደረገው ቆይታ ከፋና ሚዲያ ኮርፖሬሽን ጋር በትልቁ ደርቢ ከመመራት ተነስቶ ጎል ማስቆጠርና ማሸነፍ በጣም ትልቅ ስሜት አለው የሚል አስተያየቱን ሰጥቷል። ደርቢው ደግሞ ከ10 ቀናት በኋላ ስለሚመለስ በድጋሚ ይህንን ስሜት የሚያጣጥምበት እድል አለው ማለት ነው። በጣም ትልቅ ጨዋታ ስለሆነ አሰልጣኞቹና ተጫዋቹም
ድባቡን አድንቀዋል። ደጋፊዎችም በጨዋነት መደገፋቸው በቀጣይም በዚህ መልኩ መቀጠል እንዳለበት ይህ ጨዋታ እንዲመቻች ያደረጉትን አካላትንም አመስግነዋል። ትናንትና ቅዱስ ጊዮርጊስ ኢትዮጵያ ቡናን 3-2 አሸንፎ የፍጻሜ ተፋላሚ መሆኑን አረጋግጧል። መቻልም ኢትዮ ኤሌክትሪክን 1-0 በሆነ ውጤት አሸንፏል። ኮላን ኮፊ የመቻልን ብቸኛ ጎል አስቆጥሯል። በፍጻሜው ሁለቱ አንጋፋ ክለቦች ይገናኛሉ፣ ቅዱስ ጊዮርጊስ ከመቻል። ይህም ጨዋታ በኢትዮጵያ ታሪክ የደርቢነት ስሜት ካላቸው ጨዋታዎች መካከል አንደኛው ነው። ምናልባት የደጋፊዎች ቁጥር ብዛት በስቴዲየም የሚገኙ የደጋፊዎች ቁጥር ብዛት ካልሆነ በስተቀር የመቻልም አንጋፋ ክለብ እንደሆነ ይታወቃልና በጣም አሪፍ ጨዋታ እንደሚሆን ይጠበቃል። የኢትዮጵያ ብሔራዊ ቡድን ዛሬ ወደ ኦጋዱጉ ያምራል። በዓለም ዋንጫ ማጣሪያ እየተጫወተ ነው። አስቀድሞ ወደ ዓለም ዋንጫ እንደማያምራ ተረጋግጧል። የምድቡን ያለፈውን ጨዋታ ሲያደርግም ወደ አሜሪካ፣ ሜክሲኮ እና ካናዳው የዓለም ዋንጫ እንደማያመራ ተረጋግጦ ያደረገው ጨዋታ ነው። ጊኒ ቢሳውን 1-0 በሆነ ውጤት አሸንፏል። በጣም አሪፍ ነው። ያው አጠቃላይ የነበረውን የምድብ ጨዋታዎችን ከተመለከትን ደካማ ነን፣ ብዙ መስራት ይኖርብናል። ልክ እንደ አትሌቲክስን ብዙ ወደኋላ ቀርተናል። ዘግይተው የመጡ ሀገራት እንኳን በእግር ኳስ አሁን በደንብ እየታወቁ ነው። ግን የአፍሪካ እግር ኳስ የአፍሪካ ዋንጫ የካፍ መስራች ከሆኑ ሀገራት መካከል አንዷ የሆነችው ኢትዮጵያ ግን በብዙ ወደኋላ ቀርታለች እና መስራት ይጠበቅብናል። ያለፈውን ጊኒን ቢሳውን ማሸነፋችን በጣም አሪፍ ነው። የመጨረሻውንም ጨዋታ በዛው ስሜት ማድረግ ያስፈልጋል ለማሸነፍ እና ዛሬ ወደ ኦጋዱጉ ብሔራዊ ቡድኑ ያመራል። በዓለም ዋንጫ ማጣሪያ በአፍሪካ ዞን ትናንትናም ጨዋታዎች ተደርገዋል። በምድብ 7 አልጄሪያም ሶማሊያን 3-0 በሆነ ውጤት አሸንፋ ወደ ዓለም ዋንጫው እንደምትጓዝ አረጋግጣለች። መሐመድ አመዋራ 2 ጎሎችን ለአልጄሪያ ሲያስቆጥር ሪያድ ማህሬዝ የቀድሞ የማንቸስተር ሲቲ ኮከብ ሌላኛውን ጎል አልጄሪያ ያስቆጥሯል። አልጄሪያ በ22 ነጥቦች አንደኛ ደረጃ ላይ ትገኛለች። በዚህ ምድብ የመጨረሻውንም ጨዋታ ሲደረግ ማንም አልጄሪያን መብለጥ አይችልም። ስለዚህ ወደ አሜሪካ፣ ካናዳ እና ሜክሲኮ ትጓዛለች ማለት ነው። ወደ አንዱ ሀገር ትጓዛለች። እነዚህ 3 ሀገራት ስለሆነ የዓለም ዋንጫውን የሚያስተናግዱት። ዩጋንዳ ከሜዳዋ ውጪ በሲሙጋቢ ጎል ቦትስዋናን 1-0 ረታለች። በ18 ነጥቦችም ሁለተኛ ደረጃ ላይ ትገኛለች። ሁለተኛ ደረጃን ይዞ ማጠናቀቅም ተስፋ ስላለው ለዩጋንዳ ትልቅ ውጤት ነው። ጊኒ ሞዛምቢክን 2-1 ረታለች። ሞዛምቢክ በ15 ነጥቦች ሶስተኛ፣ ጊኒ ደግሞ በ14 ነጥቦች አራተኛ ደረጃ ላይ ትገኛለች። ከዚህ ምድብ 6 ላይ ብሩንዲ በኬንያ 1-0 ስትሸነፍ አጋም በ72ኛው ደቂቃ ብቸኛውን ጎል አስቆጥሯል። ቤሜኒማና ከብሩንዲ በ5ኛው ደቂቃ በቀይ ካርድ ወጥቷል እና በአጠቃላይ ጨዋታውን ሙሉ ማለት ይቻላል ብሩንዲ በ10 ተጫዋች ነው የተጫወተችው። ኬንያ በ12 ነጥቦች ሶስተኛ ደረጃ ላይ ትገኛለች። ኮት ዲቯር ይህንን ምድብ በ20 ነጥቦች ትመራለች። ጋቦን በ19 ትከተላለች እና ቀጣይ ጨዋታዎች በጣም ይጠበቃሉ። በዚህ ምድብ አንደኛና ሁለተኛ ደረጃ ላይ የሚገኙ ቡድኖች የ1 ነጥብ ልዩነት ስላላቸው ማለት ነው። ጋምቢያ ከጋቦን፣ ሲሸልስ ከኮት ዲቯር ጋር ይጫወታሉ። ለኮት ዲቯር ጥሩ እድል ይመስላል። የሰሜን አፍሪካ ቡድኖች አልተቻሉም። 4 ቡድኖች ወደ ዓለም ዋንጫው ማለፋቸውን አረጋግጠዋል። ግብፅ፣ ሞሮኮ፣ ቱኒዚያ እና ትናንት ማለፏን ያረጋገጠችው አልጄሪያ። ግብፅ በእኛ ምድብ ነው የምትገኘው። ጨዋታዎችን አሸንፋ ወደ ዓለም ዋንጫ ማለፏን አረጋግጣለች። በአውሮፓም ትናንትና ጨዋታዎች ተደርገዋል። ዛሬ የሚደረጉ ጨዋታዎች አሉ። በአፍሪካም እንደዚሁም በአውሮፓም ከአፍሪካ ደቡብ ሱዳን ከሴኔጋል፣ ሱዳን ከሞሪታኒያ፣ ቶጎ ከዲሞክራቲክ ሪፐብሊክ ኮንጎ፣ ሌሴቶ ከናይጄሪያ፣ ሩዋንዳ ከቤኒን፣ ዚምባብዌ ከደቡብ አፍሪካ፣ ጋምቢያ ከጋቦን፣ ሲሸልስ ከኮት ዲቯር የሚያደርጓቸው ጨዋታዎች የሚጠበቁ ናቸው። ሳቶሜ እና ፕሪንሲፔም ከቱኒዚያ ጋር እንደዚሁ ትጫወታለች። በአውሮፓ በምድብ 3 ቤላሩስ በሜዳዋ በዴንማርክ 6-0 በሆነ ውጤት ተሸንፋለች። በሰፊ የጎል ልዩነት ነው የተሸነፈችው። የማንቸስተር ዩናይትድ ንብረት የሆነው አሁን በናፖሊ ኔፕልስ ላይ እየደመቀ የሚገኘው ሆይሉን 2 ጎሎችን አስቆጥሮ 1 ጎል የሆነ ኳስ ያመቻቸበት ጨዋታ ሆኗል። እንደዚሁም ፍሮሆልት
እና ዶርጉ ሌላኛው የማንቸስተር ዩናይትድ ተጫዋች ነው። ዶርጉ አሲስትም አድርጓል፣ ጎልም አስቆጥሯል። አንደርሰን ድሬየር 2 ጎሎችን አስቆጥሯል። አንደርሰን ድሬየር እና ሆይሉን 2 ጎሎችን፣ ፍሮሆልት እና ዶርጉ አንዳንድ ጎል አስቆጥረው ዴንማርክን አሸናፊ አድርገዋል። ሆይሉን ባለፉት 3 ጨዋታዎች 6 ጎሎች ላይ ተሳትፏል። የትናንትናውን ጨዋታ ጨምሮ 5 ጎሎችን አስቆጥሯል። 1 ጎል የሆነ ኳስ አመቻችቶ አቀብሏል። ስፖርቲንግ ሊዝበን ላይ በአውሮፓ ቻምፒየንስ ሊግ 2 ጎሎችን ማስቆጠሩ ይታወሳል። ናፖሊ አቻ ከሆነ በኋላ የማሸነፊያም ጎል ነው ያስቆጠረው። ጄኖዋ ላይም እንደዚሁ ጎል አስቆጥሯልና ሆይሉን ከማንቸስተር ዩናይትድ ጋር ከተለያየ በኋላ በውሰት ወደ ጣሊያን ካመራ በኋላ በፊት ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም ያወጡትን ከፍተኛ ገንዘብ የሚያሳይ አይነት አቋም አሳይቷል። ከ70 ሚሊዮን ፓውንድ በላይ ነው ማንቸስተር ዩናይትድ ለዚህ ተጫዋች ዝውውር ያወጣውና ለምን እንዳስፈረሙት አቋሙን በድጋሚ ያሳየ ነው። ግን ደግሞ ወደ ኦልድ ትራፎርድ ካመራ በኋላ በጣም የሚተች ተጫዋች ሆኖ ነበረና ያው ማንቸስተር ዩናይትድ ቤት ውስጥ ችግር እንዳለና በደንብ መቀረፍ እንዳለበት የሚያሳይ ነው። ክርስቲያኖ ሮናልዶ፣ ሌሎችም ተጫዋቾች ይህንን በተደጋጋሚ ስለተናገሩ ማለት ነው። የተጫዋቾች ብቻ ሳይሆን ክለቡም እንደ ክለብ ሲስተሙን አጠቃላይ ቡድን ውስጥ ያለውንም ችግር የሚያሳይ ስለሆነ በደንብ መታየት እንዳለበት የሚያሳይ ነው። አዲስ አሰልጣኝ አምጥተዋል። ነገሮችን ለመቅረፍ ሙከራ እያደረጉ ነውና በቀጣይ እንመለከታለን። ግን ሆይሉን ከዩናይትድ ከተለያየ በኋላ በጣም ግሩም አቋም እያሳየ ነው። ስኮትላንድ ግሪክን በዚሁ ምድብ 3-1 አሸንፋለች። ሪያን ክሪስቲ እና ሌዊስ ፈርጉሰን ደግሞ 2 ጎሎችን አስቆጥረዋል ለስኮትላንድ። ዚሚካስ የሊቨርፑል አሁን በሮማ የሚገኘው በውሰት ግሪካዊ ተጫዋች ለብሔራዊ ቡድኑ ጎል አስቆጥሯል። ምድቡን ዴንማርክ እና ስኮትላንድ በ7 ተመሳሳይ ነጥብ በኩል ነጥቦች በተመሳሳይ እየመሩ ይገኛሉ። በምድብ 7 ኔዘርላንድስ ማልታን 4-0 በሆነ ውጤት አሸንፋለች። የሊቨርፑሉ ሃክፖ 2 ጎሎችን በፍጹም ቅጣት ምት አስቆጥሯል። የማንቸስተር ሲቲው ራይንደርስ ሌላኛውን ጎል ያስቆጠረ ተጫዋች ነው። ከኔዘርላንድስ ወይም ከሆላንድ ብሔራዊ ቡድን የምንጊዜ ምርጥ ተጫዋቾች መካከል አንደኛው የሆነው ዴፓይ ትናንትናም ጎል አስቆጥሯል። ማልታ በ9 ጨዋታዎች ኔዘርላንድስ ላይ ጎል ማስቆጠር አልቻለችም። በአጠቃላይ እነዚህ 2 ብሔራዊ ቡድኖች 9 ጊዜ ነው የተጫወቱት። አንድም ጎል አላስቆጠረችም። ኔዘርላንድስ ሁሉንም ጨዋታዎች አሸንፋለች። 40 ጎሎችን ማርታ ላይ በእነዚህ ጨዋታዎች አስቆጥራለች እና የበላይነቷን አሳይታለች። በእርግጥ የኔዘርላንድ ብሔራዊ ቡድን ከዓለማችን ምርጥ ብሔራዊ ቡድኖች በታሪክም ከምርጥ ብሔራዊ ቡድኖች መካከል አንደኛው እንደሆነ ይታወቃል። ደምፍሬስ 21ኛ የብሔራዊ ቡድን አሲስቱን ወይም ደግሞ ጎል የሆነ ኳስ ያቀበለበት ምሽት ነው። ዴፓይም 53ኛ የብሔራዊ ቡድን ጎሉ ሆኗል። ከፍተኛ ጎል አስቆጣሪነቱን ከሮቢን ቫን ፔርሲ መቀበሉ ይታወሳል እና ይህንን ቁጥር እያጠናከረ ይገኛል። ገና 30ዎቹ መጀመሪያ ላይ ስለሆነ እድሜው ደግሞ ከዚህ በኋላም ጎሎችን አስቆጥሮ የኔዘርላንድስ ብሔራዊ ቡድን ከፍተኛ ጎል አስቆጣሪነትን ለረዥም ጊዜ የሚይዝበት እድል ያለው ተጫዋች ሆኗል። ፊንላንድ ሊቱዋኒያን 2-1 በዚህ ምድብ አሸንፋለች። ኔዘርላንድስ ምድቡን በ13 ነጥቦች ትመራለች። ፖላንድ በ10 ነጥቦች ትከተላለች። ኦስትሪያ ሳን ማሪኖን 10-0 ያሸነፈችበት ውጤት ትናንትና ያው የሚያስገርም ውጤት ነው። ሳን ማሪኖ፣ ማልታ፣ ጂብራልተርን የመሳሰሉ ብሔራዊ ቡድኖች ያው በትልልቆቹ ብሔራዊ ቡድኖች በሰፊ የጎል ልዩነት እንደሚሸነፉ ይታወቃልና ፖላንድም ኦስትሪያም ትናንትና ሳን ማሪኖን 10-0 በሆነ ውጤት አሸንፋለች። በጣሊያን ተከባ የምትገኝ ትንሽ ግን ደግሞ ታሪካዊ ሀገር እንደሆነች ይታወቃል። ሳን ማሪኖ አርናቶቪች 4 ጎሎችን አስቆጥሯል ለኦስትሪያም። ቆጵሮስ እና ቦስኒያ 2-2 አጠናቀዋል። ኦስትሪያ ምድቡን በ15 ነጥቦች ትመራለች። ሁሉንም ጨዋታዎች አሸንፋለች። ከዚህ ምድብ ቦስኒያ በ13 ነጥቦች 2ኛ ደረጃ ላይ ትገኛለች። ግን ከኦስትሪያ አንድ ከፍ ያለ ጨዋታ አድርጋለች። 6 ጨዋታዎችን ያደረገችው ቦስኒያ ኦስትሪያ 5 ጨዋታዎችን አድርጋ ነው ሁሉንም አሸንፋ እየመራች የምትገኝም። ዛሬም ጨዋታዎች ይደረጋሉ። 3:45 ጀምሮ ጀርመን ከሌክዘምበርግ፣ ሰሜን አይርላንድ ከስሎቫኪያም፣ ኮሶቮ ከስሎቬኒያ፣ ስዊድን ከስዊዘርላንድ፣ ፈረንሳይ ከአዘርባይጃን፣ አይስላንድ ከዩክሬን የሚደረጉ ጨዋታዎች ይጠበቃሉ። እንደዚሁም ቤልጂየም እና ሰሜን መቄዶኒያም ይጫወታሉ። ትናንትና የወዳጅነት ጨዋታም ነበረ። በእንግሊዝና ዌልስ መካከል የተደረገ ጨዋታ ነው። ዌምብሌ ላይ ተደርጓል። እንግሊዝ በሜዳዋ ያደረገችውን ጨዋታ 3-0 በሆነ ውጤት አሸንፋለች። ሞርጋን ሮጀርስ፣ ዋትኪንስ እና ሳካ ጎሎችን አስቆጥረዋል።
በ20 ደቂቃዎች ነው እነዚህን ጎሎች ያስቆጠሩት። ቡካዮ ሳካ በጣም ግሩም ጎል ሲያስቆጥር 20ኛው ደቂቃ ላይ ነበርና 20ኛው ደቂቃ ላይ እንግሊዝ ጨዋታውን ጨርሳለች። ከዛ በኋላ ተጨማሪ ጎል ለማስቆጠር ዌልስ ደግሞ ተጨማሪ ጎሎች እንዳይቆጠሩባት ስትከላከል የነበረችበት ጨዋታ ነውና አልፎ አልፎ ሙከራዎችን ሲያደርጉ ነበረ። ከዛ ውጪ የእንግሊዝ ብሔራዊ ቡድን የበላይነት የነበረበት ጨዋታ ነው። እንግሊዝ በቶማስ ቱኸል ስር 7 ጨዋታዎችን አድርጋ 6 ጨዋታዎችን አሸንፋለች። እነዚህ 6 ጨዋታዎች ላይ ጎልም አልተቆጠረባትም። አንድ ጨዋታ ነው የተሸነፈችው፣ በሴኔጋል በሜዳዋ 3-1 የተሸነፈችበት ጨዋታ ነው። ነገር ግን ያው ውጤቱ በጣም አሪፍ ነው ለአዲሱ አሰልጣኝ ለቶማስ ቱኸል፣ ለጀርመናዊ አሰልጣኝ መሆኑ ብቻ እንግሊዛዊ አለመሆኑ እንግሊዛውያንን ሲያበሳጭ ነበረ። በእንግሊዛዊ አሰልጣኝ ዋንጫ ማሸነፍ ነው በዋናነት የሚፈልጉት፣ ግን ጀርመናዊ አሰልጣኝ ሲቀጠር የተበሳጩ ነበሩ። ስለዚህ ማሸነፋቸው በጣም አስፈላጊ ነበረ ደጋፊዎችን ከጎናቸው ለማሰለፍ እና 6 ጨዋታዎችን አሸንፈዋል። ጥሩ ውጤት ነው። መጀመሪያ አካባቢ አጫወቱን በተመለከተ ቡድኖች ላይ የበላይነትን አይወስድም ነበረና ትችቶች ነበሩ። አሁን ግን ያንን እያስተካከለ መጥተዋል ብሔራዊ ቡድኑ። በዚህ ምክንያት ቶማስ ቱኸል እየተደነቁ ነው። ግን አሁንም ጥያቄ አለ። ከግዙፍ ብሔራዊ ቡድኖች መካከል አንደኛውንም አልገጠመም። የእንግሊዝ ብሔራዊ ቡድን በሴኔጋል 3-1 ተሸንፏል። ጠንካራ አፍሪካዊ ብሔራዊ ቡድን ነው። አንዶራን 2 ጊዜ፣ ዌልስ፣ ሰርቢያ፣ ላቲቪያ እና አልባኒያን ነው የገጠመው። ከብሔራዊ ቡድኖቹ አንጻር ከተመለከትን የእንግሊዝ ብሔራዊ ቡድን የማሸነፍ ግምት የሚያገኝባቸው ብሔራዊ ቡድኖች ናቸው እነዚህና እነዚህም ብሔራዊ ቡድኖች ማሸነፉንም ከግምት ውስጥ ማስገባት ይኖርብናል። ሳካ ትናንት በጣም አስደናቂ ጎል አስቆጥሯል። የሚታወቅበትን አይነት ከመስመር ነው በግራ እግሩ በጣም ግሩም ጎል ያስቆጠረው ከረዥም ርቀት በተከታታይ 3 ጨዋታዎች ላይ ያስቆጥሯል። ብሔራዊ ቡድንም በክለብም ማለት ነው። ለእንግሊዝ ብሔራዊ ቡድን ብዙ ጎሎችን ያስቆጠረ የአርሰናል ተጫዋችም ሆኗል። ትልቅ ታሪክ ነው ያስመዘገበው። 13 ጎሎችን አስቆጥሯል። ገና 24 ዓመቱ ነው። ከዚህ በኋላም ብዙ ጎሎችን የሚያስቆጥርበት እድል አለ። ከነዚህ ጎሎች መካከል ደግሞ የተወሰኑት በዓለም ዋንጫና በአውሮፓ ዋንጫ ላይ የተቆጠሩ ስለሆኑ ለተጫዋቹም ታሪክ በጣም አስፈላጊ ነው። ከዚህ አስቀድሞ ክሊፍ ባስቲን ነው 12 ጎሎችን አስቆጥሮ ከአርሰናል ተጫዋቾች ለእንግሊዝ ብሔራዊ ቡድን ብዙ ጎሎችን በማስቆጠር ሲመራ የነበረው። የክሊፍ ባስቲን የአርሰናል በጣም ታሪካዊ ከሚባሉ ተጫዋቾች መካከል አንደኛው ነው። አሁን ቡካዮ ሳካ የዚህን ዝነኛ ተጫዋች ታሪክ ክብረ ወሰን ሰብሯል። 13 ጎሎችን ለእንግሊዝ ብሔራዊ ቡድን በማስቆጠር። ቶማስ ቱኸል ትናንትና በጣም ደስተኛ ነበሩ በጨዋታው፣ ግን ደግሞ ስቴዲየሙ ዝም ያለ ነበረ፣ ኃይል አልነበረውም በሚል ተችተዋል። በቁጥር ትንሽ የነበሩት የዌልስ ደጋፊዎች ድምፅ እንደውም ጎልቶ ይሰማ ነበረ በስቴዲየም እና ይሄ በጣም አላስደሰታቸውም። ተጫዋቾች ከዚህ በላይ ምን ሊያደርጉ ይችላሉ? ደጋፊ ውስጥ የተመልካችን ስሜት የደጋፊን ስሜት ለማነሳሳት እና በዚህ ምክንያት ተበሳጭተዋል። የሚፈልጓቸው ተጫዋቾች ለሲስተም የሚሆኑ እንጂ ኮከብ ስለሆኑ እንዳልሆነም እያሳዩ ይገኛሉ። ከጨዋታው አስቀድሞም ተሰጥኦ ያላቸውን ተጫዋቾች እየሰበሰብን ሳይሆን ቡድን ለመገንባት እየሞከርን ነው ማለታቸው ይታወሳልና ትናንትና ሞርጋን ሮጀርስ የአስቶን ቪላው ተጫዋች በጣም አሪፍ ነበረ። ምናልባት ከብሔራዊ ቡድኑ ጋር ወደ ዓለም ዋንጫ የሚሄድበት ተሳትፎም የጎላ የሚሆንበት እድል እንዳለ እያሳየ ይገኛል። በአጠቃላይ ትናንትና እንግሊዝ አሸናፊ ሆናለች። ማንቸስተር ዩናይትድ ከሃሪ መጓየር ወኪሎች ጋር እየተነጋገረ ነው ብሏል ፋብሪዚዮ ሮማኖ። ውሉ ቀጣይ ክረምት ይጠናቀቃል። ውሉን ለማደስ ደግሞ ዩናይትድ ተዘጋጅቷል። በሁለቱ አካላት መካከል ንግግሩ ይቀጥላል። በተጫዋቹ አበርክቶና በቡድን ውስጥ ባለው አመራር ማንቸስተር ዩናይትድ በጣም ደስተኛ ነው። የዚህ ተጫዋች ታሪክ በጣም ከሚያስደስቱኝ ታሪኮች መካከል አንደኛው ነው። ወደ ማንቸስተር ዩናይትድ ሲያመራ ከፍተኛ ገንዘብ ነው የወጣበት። ማንቸስተር ሲቲን ጨምሮ ትልልቅ ክለቦች ይፈልጉት ነበረ፣ ግን ማንቸስተር ዩናይትድ ያቀረበውን ገንዘብ መክፈል ስላልቻሉ ወደ ኦልድ ትራፎርድ አመራ። ተጫዋቹም ወደ ማንቸስተር ዩናይትድ ማምራት ፈልጎ ነው። በሌስተር ሲቲ በጣም አሪፍ የውድድር ዓመትን ያሳለፈው የነበረው በእንግሊዝ ብሔራዊ ቡድንም ቋሚ ነበረ። በትልልቅ ውድድሮችም ታላቅነቱን አሳይቷል። ወደ ማንቸስተር ዩናይትድ ከመጣ በኋላ ግን በተደጋጋሚ ስህተት እየሰራ ብዙ ትችት በዓለም አቀፍ ደረጃም መሳለቂያ ሆኖ ነበረ። ከእንደዚህ አይነት በጣም አስቸጋሪ ሁኔታዎች ውስጥ ወጥቶ በክለቡ መፈለግ ያው ለማንኛውም ሰው ህይወት የሚሰጠው ትምህርት ከፍተኛ ይመስለኛል። ከመውደቅ በኋላ መነሳት እንዳለ የሚያሳይ ነው። በዛው በክለቡ ቆይቶ
አቅሙን ለማሳየት የወሰደ ውሳኔም ትክክለኛ መሆኑን አሳይቷልና ማንቸስተር ዩናይትድ ውሉን ለማደስ እየተነጋገረ ይገኛል። በጣም አሪፍ ዜና ይመስለኛል። ሃሪ ኬን የጀርመን ቡንደስሊጋ የመስከረም ወር ምርጥ ተብሎ ተመርጧል። ዘንድሮ 11 ጊዜ አስቆጥሯል። በጀርመን ቡንደስሊጋ 3 ጎል የሆኑ ኳሶችንም አመቻችቶ አቀብሏል። 7ቱን ጎሎች ያስቆጠረው ደግሞ መስከረም ወር ላይ ነው። በላሊጋው በቡንደስሊጋው ሁለተኛ ከፍተኛ ጎል አስቆጣሪ ሉዊስ ዲያዝ ነው። ከሊቨርፑል ወደ ባየር ሚዩኒክ ያመራው የክለብ አጋሩ 5 ጎሎችን ያስቆጠረው። ሁለተኛ ደረጃ ላይ በሚገኘው ቡድንና በሃሪ ኬን መካከል የ6 ጎሎች ልዩነት አለ ማለት ነው። ከፍተኛ ልዩነት ነው። በዚህም የውድድር ዓመት ከፍተኛ ጎል አስቆጣሪ ሆኖ እንደሚያጠናቀቅ ማሳያ ነው። 10 ጨዋታዎችን ባየር ሚዩኒክ አድርጓል። በዚህ የውድድር ዓመት 10ሩንም ጨዋታዎች አሸንፏል። ኮምፓኒ በጣም አስገራሚ የሆነ የውድድር ዓመት ጅማሮ ነው ያደረገው ከባየር ሚዩኒክ ጋር። ሃሪ ኬን 18 ተከታታይ ፍጹም ቅጣት ምት ጎሎችን በማስቆጠርም በጀርመን ቡንደስሊጋ ክብረ ወሰን ይዟል። ግሪማልዶ የባየር ሊቨርኩሰኑ፣ ኪያሹሳኖ የሜንዙ፣ ኦዙን የፍራንክፈርት ተጫዋች ነው። አቶ ቦሉ የፍራይቦርግ፣ ዴቪድ ራም ካሪቢ ላይፕዚግ ተፎካካሪዎቹ ነበሩ ለወሩ ምርጥ የመስከረም ወር ምርጥ የቡንደስሊጋ ተጫዋች ለመባል ግን የተመረጠው ሃሪ ኬን ሆኗል። ኮምፓኒ ጎል ከማስቆጠርም በላይ የሆነ ተጫዋች ነው በሚል አድንቆታል። ከዚህ አስቀድሞም ይታወቃል። በእርግጥ ወደኋላ እየተመለሰ ቡድኑን የሚያግዝ ተጫዋች ነው። ማጥቃቱን ከኋላ ጀምሮ ከሚያደራጁ ተጫዋቾች መካከል አንደኛው መሆን የሚያስችል አቅምም ያለው ተጫዋች ነውና በዚህ አድንቆታል።